ሰላም ጤና ይስጥልኝ ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ቤተልሔም ታፈሰ እኔና የኤልቲቪ ሚስጥሮች ከተሰኘው መጽሐፍ ውስጥ ያገኘነውን ስለ አቶ ጌታቸው ረዳ የጻፈችውን ያልተሰሙ ታሪኮችን የያዘው ምዕራፍ እነሆ ለእናንተ። ከዚህ ትረካ በስተመጨረሻ ከሌላ መጽሐፍ ላይ የተገኘ ስለኚሁ የፖለቲካ ሰው የተጻፈ ታሪክ በጉርሻ መልክ አቅርበናል። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። አቶ ጌታቸው ረዳ ሁሉም የሚተነፍሱበት አንድ መድረክ ለማዘጋጀት የሚያስብ ሰው ከትግራይ እንግዳ ባይጋብዝ ሙሉ ፕሮግራም ሰራሁ ለማለት ወይም ሚዛን ለማስጠበቅ አይችልምና ከትግራይ አንድ ሰው ማቅረቤ የግድ ነበር። ከህዋት አንድ ሰው የማግኘት ፍላጎቴ ሲጨምርና አቅሜም ጥሩ እንደተገነባ ሰው ዳንኤል ብርሃን እንዲረዳኝ መልእክት ላኩለት። ኤልቲቪ እንደገባው መጀመሪያ አካባቢ ከጠራኋቸው አንዱ ዳንኤል ብርሃን ነበር። ከቀጠሮ 2 ሰዓት አርፍዶ መጣ። ለኔም ለርሱም አዲስ ወደ ሆነው ስቱዲዮ አስገባሁትና ከጀርባችን ጥቁር መጋረጃ እንዲታይ መርጬ ወንበራችን ላይ ተቀመጥን። ዶክተር አብይ ከወር የዘለለ እድሜ በ4 ኪሎ አልነበራቸውም ነበር። ቃለ ምልልሱ ጀምሮ የሞቀ ወሬ ውስጥ ልንገባ ስንል መብራት ይጠፋል። ቁጭ እንላለን። ጄነሬተር ተነስቶ ትንሽ እንደጀመር መብራት ይመጣል። ጄነሬተሩ ጠፍቶ ገና ወደ ፕሮግራማችን ተመልሰን ከቆምንበት ስንቀጥል መብራት ይጠፋል። ስቃይ በዛ። ፕሮግራሙን በዚህ ሁሉ ውስጥ ጨርሰን የተቀረጸውን ሳየው ምስሉ ሙሉ በሙሉ የተበላሸና ለተመልካች የማይመጥን መብራት ሲመጣና ሲጠፋ የተቀረጹት ሐሳቦች ተቦጫጭቀው ውል የሌለው ሆነው አገኘኋቸው። ይህንን ቃለ ምልልስ ማስተላለፍ ለኔ እንደመጀመሪያ ፕሮግራም በጣም መጥፎ ነበር። ለዳንኤል ደውዬ በመብራት መቆራረጥ በጣም ተበላሽቷል፣ ሐሳቡም ውል የሌለው ሆኗል፣ ሌላ ቀረጻ እናድርግ ስለው ተስማማ። ይህ በእንዲህ እንዳለ የሰኔ 16ቱ ፍንዳታ ተከሰተና ይህን ተከትሎ ዳንኤል አዲስ አበባ ለቆ ሄደ። እስካሁንም ድረስ ዶክተር አብይ ከቤቲ ጋር ያደረኩትን ቃለ ምልልስ ከለከለ ብሎ ይናገራል። ጽፎም አይቻለሁ። ነገሩ እውነት አይደለም። ዳንኤልን ራሱንም ከየት አምጥተ ነው እንዲያልከው? የምስልና የድምጽ ችግር እንዳለው ነግሬህ የለም ወይ? ስቱዲዮ ውስጥ ከ10 ጊዜ በላይ መብራት ሲጠፋ ሲበራ አላየህም ወይ? ብለውም አይ ታግዶ ነው ይላል። ስልችት ስላለኝ ዝም ብየዋለሁ። እናም እርዳታውን የጠየቁት ዳንኤል ብርሃነ ጌታቸው ረዳ ይሻልሻል አለኝ። እሺ አልኩ። ተነጋግሮ ይመስለኛል ስልካቸውን ሰጠኝና ደወልኩ። ተስማሙና የት እንደሆነ ጠይቀውኝ የአዲስ አበባ ቢሮዬን ነገርኳቸው። ስመጣ ደውላለሁ አሉኝ። ብዙ ጊዜም ሳይቆዩ ደወሉልኝና አዲስ አበባ መጥቼ ነበር ግን በጥድፊያ ተመለስኩ። አንቺ ለምን መቀሌ አትመጭም አሉኝ። መቀሌ ለመሄድ ተስማማሁና ቀጠሮ ያዘን። ምክንያቱም ጌታቸው ረዳ ለኔ አስፈላጊ ሰው ነበሩ። መቀሌ ለመሄድ መወሰኔን ነግሬ ጣቢያው ዝግጅት ጀመረልኝ። የካሜራ ባለሙያዎችን ጨምሮ ለሁላችንም የአውሮፕላን ትኬት ተገዛ። ሆቴል ተያዘልን። ወዳጆቼ ግን መቀሌ መሄዴን ተቃወሙ። እኔ አጥብቄ ቃለ ምልልሱን ፈልጌ ስለነበር በመሄድ አቋም የጸናው። መቀሌ አደገኛ አገር ሆናለች እኮ አትሂጂ ይለኛል አንድ ወዳጄ። እሄዳለሁ። አንቺ ትልቅ የቴሌቪዥን ፕሮግራም ያለሽ ሰው ነሽ፣ እንግዶችሽ ወደ ስቱዲዮ እንዲመጡ መጫን ትቻለሽ እያለ ይነዘንዘኝ ነበር። ዝም ብዬ ዝግጅቴን አደረኩ። ለመሄድ ሁሉ ነገር አልቆያለ ረፋድ ላይ የሜቴክ ዋና ሰው የነበሩት ጀነራል ክንፈ ዳኘው በቁጥጥር ስር ውለው አመሻሹ ላይ በሄሊኮፕተር አዲስ አበባ ሲመጡ ከነካቴናቸው በቴሌቪዥን ታዩ። ለኔ መጥፎ ቀን ነበር። ከቴሌቪዥን ጣቢያው ተደወለልኝና በዚህ ጊዜ መቀሌ መሄድ አደገኛ ሊሆን ስለሚችል ሐሳቤን ብቀይር ጥሩ እንደሆነ ነገሩኝ። እሄዳለሁ አልኩኝ።
በጠዋት ቡድኑ ከቻለ ቀድሞኝ እንዲደርስ አስጠንቅቄ ስልኩን ዘጋሁና ወደ አቶ ጌታቸው ረዳ ደውዬ ጠዋት እንደምገባና ምናልባት እሳቸው ሐሳባቸውን ቀይረው እንደሆን ለማረጋገጥ ስጠይቃቸው መምጣት ትችያለሽ አሉኝና የሚቀበልሽ ከሌለ የኔ መኪና ይቀበልሻል። እሺም እምቢም አላልኩም። ራቴን በትካዜ በላሁ። እየገባሁበት ያለሁት ውሃ እያሰመጠኝ ነው። ታውቆኛል። ርቄ እየሄድኩ ነው። ስራ ብቻ፣ ጥያቄ ብቻ፣ ፍልሚያ ብቻ። ብዕሬንና ጥያቄን ብቻ ይዤ አስፈሪ ደጆችን ረግጣለሁ። 11 ሰዓት ከ30 ቦሌ አየር ማረፊያ ደረስኩ። እየተፈተሽኩ ሳለሁ ፍተሻው ላይ የሚያልፉ ዕቃዎችን ልብ ብዬ አየሁ። የተቆጣጠሩ ማዳበሪያዎች፣ እህል፣ ዘይትና ሌላም አጠገቤ ነጠላ ራሳቸው ላይ ጣል ያደረጉ እናትን ለምንድነው እንዲህ እህል በአውሮፕላን የሚሄደው አልኳቸው። ቋጥሮች ስለበዙብኝ የጠረጠርኩትን ነገሩኝ። መንገድ ስለተዘጋ ነው። ብሽቅ አልኩኝ። በእርግጥ ከአማራ ክልል ወደ አዲስ አበባ መሄጃ ተዘግቶ ቢሆን ኖሮ ስንት ጩኸት፣ ስንት ዘመቻ ተደርጎ ነበር። ያለ ትግራይ እኛ አለን ወይ? በዚህ ግፍ ውስጥ እንድትቆይ ሁላችንስ ለምን ፈለግን? እውነት ይህ ዘግቶ መክረም ለታሪክ ምን ይተዋል? መንግስትስ እያለ ይህ መሆኑ በታሪክ ውስጥ ጥቁር ነጥብ አይጥልበትም ወይ? ሁላችንስ ይህን ንብረት በመደገፋችን የታሪክ ባለዕዳዎች አይደለንም ወይ? ነውርስ አይደለም እንዴ? እንደ እውነቱስ የትግራይ ህዝብ ከጨዋነቱ ብዛት ይህ ነውረኛ ድርጊት የሚመጥነው ነው ወይ? ያለምንም ግነት አስተከዘኝ። አውሮፕላን ውስጥ ገብቼም ይህንኑ ነበር ማስበው። ያገር ውስጥ በረራ ሁሉ ጊዜ ይገርመኛል። ገና አውሮፕላኑ አፍንጫውን ቀና አድርጎ ደመና ውስጥ ሲሻጥ አስተናጋጆች ሻይና ጥቂት ብስኩት እንደሰጧችሁ ደስ የሚል ድምጽ ወደ መዳረሻችሁ መቃረባችሁን ይነግራችኋል። የምትደርሱት ስኒዎች ሳይነሱ ሊሆን ይችላል። የበረራው አስተናጋጆች ሰፊ ከረጢት ዘርግተው የተጠቀማችሁበትን ወደ ከረጢቱ እንድትወረውሩ ባጠገባችሁ በጥድፊያ ያልፋሉ። እጅግ ይጣደፋሉ። መቀሌ ደርሼ እንደወረድኩ ስልኬ ጠራ። መኪና ልኬልሻለሁ፣ ይቀበልሻል አሉኝ አቶ ጌታቸው ረዳ። እውነትም ገና አየር ማረፊያውን እያቋረጥኩ ሳለሁ የተላከው ሹፌር ደወለና መውጫው ላይ ቡኒ መኪና እንደሚገኝ ነገረኝ። ያለቅጥ ፈርቼ ነበር። የማላውቀው ሰው መኪና ውስጥ እንብዛም የመግባት ልምድ የለኝም። ለመቀሌ እንግዳ ነኝ። ከጠበቅኩት በላይ ጸጥ ያለችና ንጹህ ከተማ ናት። ቀዝቃዛው ነፋሻ አየር እየማኩ ፕላኔት ሆቴል ደረስኩ። ዕቃዎቻችንን አውርደን እኔ በእንግዳ መቀበያ ውስጥ ለሰዓታት ቆየሁ። ተቅበጠበጥኩ። ቶሎ ወደ ክፍሌ መሄድ፣ ውሃ መጠጣት፣ ጥያቄዎችን መከለስና ጥቂት ዘና ማለት የነበረብኝ ቢሆንም ክፍሎቻችን እስኪዘጋጁ እንድንጠብቅ ነግረውን ከቀኑ 5 ሰዓት ሲሆን ነበር የገባነው። ግሩም የመኝታ ክፍል ነው። ገና በቅጡ ሳልዘጋጅ አቶ ጌታቸው ረዳ ስልኬ ላይ ደወሉና ደርሻለሁ አሉኝ። ወደ ክፍሌ ከገባሁ 15 ደቂቃ እንኳን ይሆነኝ አልመሰለኝምና የት አልኩኝ ደንግጬ። ሆቴልሽ ደርሻለሁ። ሮጬ ስወጣ ከክፍሉ በር ላይ አገኘኋቸው። በጊዜያቸው እጅግ አስፈሪና አምባገነን መንግስትን ከመሩ ጌታቸው ረዳ ፊት ለፊት ቆምኩኝ። አጠገባቸው አንድ ጠባቂ ነበር። ጌታቸው ረዳ ከጠበቅኳቸው ትንሽ አጠር ይላሉ። ካኪ ሱሪ አድርገዋል። የካሜራ ባለሙያዎች እየተጣደፉ ዕቃዎቻቸውን ካስተካከሉ በኋላ እኔና እሳቸው ፊት ለፊት ተቀምጠን ተፋጠናል። ትንሽ ፈንጠር ብሎ ደግሞ ጠባቂያቸው አለ። ለኔ ጥሩ ስሜት እንደሌላቸው ገመትኩ። አስተያየታቸውም ይህንኑ የነገረኝ መሰለኝ። የምለው ባጣ ስራ እንዴት ነው? መኪና ስለላኩልኝ አመሰግናለሁ አልኳቸው። አይናቸውን ጠበብ አድርገው ኤልቲቪ እንዴት ነው? በማን ይመራል? የማን ነው አሉኝ። ጣቢያው የተመረቀለት ሸራተን እንደተገኙና ከጣቢያው ባለቤትም ጋር በጊዜው እንደሚተዋወቁ ስለማውቅ ፎቶአቸውን በማህበራዊ ሚዲያ በመታየቱ ያን ሰሞን በትግል ላይ የነበሩትን በውጭ ያሉ የኦሮሞ ብሔርተኞች አስቆጥቶ እንደነበር ትዝ ቢለኝም የማን እንደሆነና ስለ ጣቢያው አብራራሁላቸው። እሳቸው ግን አዲስ ነገር እንዳለ ሊጠይቁኝ ነበር የፈለጉት። አብይ ይዘውረዋል ወይ? እንዴት ነው? አብይ ወሰደው አይደል ለማለት ነው የፈለጉት። እኔ ደግሞ
የጣቢያው ባለቤት ማን እንደሆነ ደጋግሜ ስነግራቸው አንቺ ጅል ምንም አታውቂም ለካ በሚል ስሜት መሰለኝ በርግጥ የቴሌቪዥኑ ምርቃት ላይ ነበርኩ አለቃሽን አውቀዋለሁ ብለው ነገሩኝ በሆዴ ስቄ ዝም አልኩ ቀረጻውን ሳንጀምር በፊት በድንገት አቶ ጌታቸው ረዳ ደከምከም አላቸውና ሰንፋሻቸው ቁርጥ እያለ እጃቸውን ራሳቸው ላይ ያደረጉ ደህና ነው አቶ ጌታቸው ዝም አሉ ወደ ጠባቂያቸው አያት አደረጉ ዝም ብሎ ተቀምጧል ውሃ ልስጦት ዝም ሲሉኝ በድንጋጤ ቆምኩ አቶ ጌታቸው ውሃ ልስጦት ትንሽ አመመኝ አሉኝ በጣም ተጨነቁ ወዲያው ለጠባቂያቸው የሆነ ነገር በትግርኛ ነግረውት በሩን ከፍቶ ሲወጣ እኔ የባሰ ደነገጥኩ በፍጥነት ተመልሶ መጣና በትንሽ ቡኒ ወረቀት የታሸገውን የሆቴሉን ስኳር ሰጥቷቸው በጥቂቱ ቃሙ ምግብ አልበሉም እንዴ ስብሰባ ነበረኝ አልበላሁም ሲጨርስ ወዳንቺ መጣው ተጨነቁ አሳዘኑኝ ሆዴ መጨከን አቃተው ትኩር አድርጌ ያየኋቸው ወረቀቱን እየቀደዱ ቡናማውን ስኳር ይቀማሉ የሚወድቁ ነበር የመሰለኝ የዚያን ቀን የኢትዮጵያን ፖለቲካ ረገምኩት ካዛውንቶቹ የህዋት ባለስልጣናት ጋር ሲነጻጸሩ ወጣት ናቸው ምስጋና ባይኖረውም ስለ ሀገር ይጨነቃሉ ያስባሉ ያነባሉ ይመራመራሉ ይናደዳሉ የሚያመሰግንና የሚረካ ግን የለም እኔም በሆነ እሳቸው ፊት ያለሁት ለአድናቆት ወይም ለማመስገን አይደለም ህዝቡ የሚላቸው ልነግራቸው እንጂ ቃለ ምልልሱ ሲጀምር እኔ ሙሉ ለሙሉ በሚባል ደረጃ አቀማጥቼ ነበር ፊት ለፊቴ በህመም የተዝለፈለፈን ሰው ምን ብዬ ነው የምጠይቀው ለመሆኑ ጠቅላይ ሚኒስትር ዶክተር አብይ ከመጡ በኋላ መቀሌ መሸጉት ፈርተው ነው አኩርፈው ብዬ ጠየቅኳቸው አሉ ፈገግ ብለው ስራ ላይ ነኝ ከለውጡ በፊት ነበር ክልል የተመደብኩት ታዲያ ለምንድነው ሆቴል ውስጥ የሚኖሩት ወጪውንስ ማን ይሸፍናል የሚለውን የተዘጋጀሁበትን ጥያቄ ማስከተል አቃተኝ ሰውየው ጭራሽ ሊታመሙ የሚችሉበትን ጥያቄ መጠየቅ አልፈለኩምና ተውኩት ከመልሳቸው ተነስቼ ልገዳደርባቸው የሚችላቸውን ብዙ ጥያቄዎች በዝምታ አለፍኳቸው በመቀሌ ያለው የተወሰኑ ቦታዎች ተዛውዛርኩ ጥቂት ሰዎች ወዲያውኑ አውቀውኝ ነበር በባለ 3 እግር ሞተር ስንጓጓዝ ወጣቶችን ለማናገር ሞክሬያለሁ በመቀሌ ጥቂት ትካዜ ያለ ይመስላል ምናልባት ጀነራል ክንፈ በዚያ ሁኔታ ታስረው በቴሌቪዥን መታየቱና አክቲቪስቶቹም ብሽሽቅ ላይ በመሆናቸው ትግራዋይን ለማዋረድ እንደተደረገ ደባ ቆጥረውትም ስለነበር ይመስለኛል ያገኘኋቸው ወጣቶች የሞኝ ጥያቄ ነበር የጠየኳቸው ጦርነት ቢነሳስ እኛ ለሁሉም ነገር ተዘጋጅተናል መቀሌ ለቅቄ ስመጣ እጅግ ትካዜ ውስጥ ገባው ይሄ ህዝብ እንደተገለለ ሳይሰማው አይቀርም በዚያ ያለው ሁኔታ እንዲሁ ከቀጠለ አገር ቢያፈርስስ ብየፈራው የመቀሌ ሁኔታ ትግራዮች በማንነታቸው ያለባቸው ስጋት የትግራይ በዚህ ሁኔታ መሰንበት አገር ቢያፈርስስ ብዬ አሳሰበኝና እጅግ ቢጨንቀኝ ቃለ ምልልሱ ከመቅረቡ በፊት ለኦሮሞ ተጽዕኖ ፈጣሪ ሰዎች ደወልኩ የማውቀውም እነርሱን ስለሆነ ይሆናል ለጃዋር ደወልኩ መቀሌ ነበርኩና የህዝቡ ሁኔታ አሳስቦኛል ህዝቦች ብቻቸውን እንዴት እንዲህ ሊሰማቸው ይችላል ብዬ ፈርቻለሁ የኔ ተጽዕኖ ከናንተ ጋር ሲነጻጸር ትንሽ ነው ፖለቲከኞቹን ተዋቸውና ህዝቡን አቀራርቡት አሁን የኦነግ ሰራዊትን ጉዳይ ለማየት ከወታደሮች ጋር ነን ስመጣ ደውልልሻለሁ አጫሉ ጋር ደወልኩ መቀሌ ነበርኩ ፖለቲከኞቹን ተዋቸው እስቲ ህዝቡን ለማቀራረብ መቀሌ ኮንሰርት አዘጋጅ እባክህ ብዬ ተማጸንኩት ሙዚቃ ብዙ ነገር ይሰራል አንተም ከህዝቡ ጋር ሳይሆን ከስርዓቱ ጋር ነው ጸብ ያለ እኔም ከጎንህ ቆማለሁ ኮንሰርት አዘጋጅ እባክህ ለመንኩት ለበቀለ ገርባ ደወልኩ የትግራይ ጉዳይ አሳሳቢ ነው ከፌደራል መንግስቱም ከኦሮሞም ህዝብ ጋር የሚያቀራርብ ስራ ካልተሰራ ነገሩ ድብልቅልቁ እንዳይወጣ እዚያ ያየሁት ነገር በጣም ከባድ ነው አልኩት የኔ ንግግር በበጎ ሳይታይ ቀረ አንድ የፖለቲካ ንድፍ ያስኩ አስመሰለብኝ በጥርጣሬ ታየ ህዝቦች ብልም እንደ አንድ ሴራ ሳይቆጠርብኝ አልቀረም በኋላ
ውትወታዬን ተውኩትና የሚሆነውን ማየት ጀመርኩ። ለጄኔራል ሰዓረ ቀብር ሄጄ ህዝቡ ሲያወርድብኝ የነበረውን ስድብና የድንጋይ ናዳ መከላከያ ባይቆጣጠረው ኖሮ መተው እንደ ዶሮ ሊገነጣጥሉኝ እንደነበር ነገሩ ካለፈ በኋላ የሰማው በቀለ ገርባ ሆዱን ይዞ ስቆብኛል። የትግራይ ሁኔታ አሁን ተባብሶ አስፈሪ ሆኖ ቁጭ ብሏል። ይህንን ከመጻፌ ከ2 ዓመት በፊት እንደወተወትኩት ገና ነገሩ እዚህ ሳይደርስ ሊሰራበት ሊታሰብበት ይችል ነበር። ይሄ መጽሐፍ የታተመው በ2013 ዓመተ ምህረት መሆኑን ልብ ይሏል። በሰሜን ያለውን ሁኔታ ማብቂያውን ለማየት እድሜ ይስጠን። በማግስቱ ማስታወቂያውን ለመስራት ቪዲዮውን ሳየው አንድ ትልቅ ስህተት አስተዋልኩ። ስህተቱ የኔ ነበር። በአማራ ክልል እናንተ ላይ ጦርነት እየተከፈተ ነውና ምን ልታደርጉ አሰባችሁ የሚል ጥያቄ አቅርቤላቸው ነበር። የክልሉ መንግስት በትግራይ ላይ በግልጽ ያወጀው ጦርነት የለምና ይህ በጣም መጥፎና ጥሩ አዝማሚያ የማይኖረው ሲሆን አንድም የምጠቅሰው መረጃ በሌለበት የጠየቅኩት አስነዋሪ ጥያቄ ነበር። በዚህ ስህተቴ የብሮድካስት ባለስልጣንም እኔ ሊታገስ የማይችል በመሆኑ ከነመልሱ ቆርጫ ወጣሁት። እርሳቸው በወቅቱ ተዝናንተው ነበር የመለሱልኝ። ድልድዩ ጋር ስንደርስ እንዴት እንደምንሻገር እናስባለን ብለውኝ እንደነበር ግን አልደብቃችሁም። የሚገርመው ፕሮግራሙ ከታየ በኋላ አቶ ጌታቸው ደውለው ለምን እንደቆረጥኩት ጠይቀውኛል። ኃላፊነት የማይሰማው ሰው የሚጠይቀው ጥያቄ እንደሆነ ተሰማኝና ቆረጥኩት። ደግሞም ስለ ክልሉ ጦር መስበክ ማስረጃ የለኝም። የኔው ጥያቄ ራሴን ያስጠይቀኛልና ቆረጥኩት አልኳቸውና ተስማሙ። ሰውየው እንደገመትኳቸው የሴራ ፖለቲካ አዋቂ ናቸው። በቃለ ምልልስ ወቅት አልዋሹም። ካሰብኩት በላይ አቶ ጌታቸው ረዳ በሳል ሆነው አግኝቻቸዋለሁ። ወደ ፌደራል መንግስት መጥተው ለምን ስራ እንደማይሰሩ ግራ ገብቶኝ ነበር። በክልል ደረጃ እየባከነ የሚገኝ ዕውቀትና ቀናነት አላቸውና ለፌደራል መንግስት ያግዛሉ ብዬ አስቤ ነበር። የህግ ዕውቀታቸውና የፖለቲካ አሰላሳይነታቸው ለመንግስት እንደሚጠቅም አሰብኩ። ለማንኛውም ከአቶ ጌታቸው ረዳ ጋር የነበረኝ ቃለ ምልልስ በይዘትም ባቀራረብም ምርጥ ፕሮግራም ሆኖ አለፈ። እኔንም በደንብ አስተዋወቀኝ። ሚሊዮኖችም ረጭ ብለው የተመለከቱት ዝግጅት ነበር። የተሳካለትና እጅግ ግሩም ቢሆንም ከትችት ሊያመልጥ አልቻለም። ሸገር ታይምስ መጽሔት ጥር 2011 ዓ.ም ባወጣው ቅጽ 03 ቁጥር 54 እትሙ ላይ ፎቶዬን ይዞ ወጣና የባለሙያ ጽሑፍ በውስጥ ገጽ ሰደረበት። የትችቱ ጽሑፍ ባለቤት ጌራ የተባለ የሐዋሳ ዩኒቨርሲቲ መምህር ናቸው። የሚያስተምሩትም ጋዜጠኝነት ነው። በኔ ላይ የሰነዘሩት ትችት ሲጀምር ጋዜጠኝነት ሳይንስ ነው ወይስ ተስዕጦ? ልንማረው ይገባል ወይስ እንደ ጳውሎስ ኞኞ አንበበን ብቻ ተሰጧችንን ልናስተጋባ ይገባናል ብለው ያብራሩና የኔንና ያቶ ጌታቸውን ቃለ ምልልስ ይተቻሉ። ምን ያህል ዋልጌ መሆኔን ጠቅሰው ያለምንም መረጃ አቶ ጌታቸው ፊት መቀመጤን ይወቅሳሉ። በጽሑፉ መደምደሚያ ላይ መቀሌ ሄድኩት ህዋትና አቶ ጌታቸው ወጪን በሙሉ ይችላል ጥያቄውንም ራሳቸው ሰጥተውኝ እንደሆነ እንደሚጠረጥሩ ጽፈው አሰረጉት። በእውነቱ ጽሑፉን ክው ብዬ ነበር ያነበብኩት። ነገሩን ባለማመኔ ደግሜ ያነበብኩት። እኚህ የሐዋሳ ዩኒቨርሲቲ መምህር ያለ መረጃ እንደጠየቅኩ እየከሰሱኝ የጻፉት ጽሑፍ ሐሳብ በመምህር ቀርቶ ባልተማረ ሰው እንኳን የማይታሰብ ነበር። ያለ መረጃ ቃለ መጠይቅ ማድረጌን የወቀሱበትን ጽሑፍ እሳቸውም ያለ መረጃ ከሚጽፉት ባምቢስ አካባቢ ከሚገኘው ኤልቲቪ ቢሮ ገብተው ለኔና አብረው ለነበሩ ሰዎች የአውሮፕላኑን ትኬት ራሳቸው በሹፌር ሄደው የገዙልንን የድርጅቱን አስተዳደር በማግኘት እውነቱን ማወቅ ይችሉ ነበር። መረጃውን ሙሉ ለማድረግም ወደ ድርጅቱ ፋይናንስ ክፍል ጎራ ቢሉ ክፍያ የተፈጸመበት ደረሰኝ በስርዓት ተቀምጦ ይጠብቃቸው ነበር። አቶ ጌታቸው ያደረጉልኝ ነገር ቢኖር ቀደም ብዬ እንደገለጽኩት ቡኒ መኪናቸውን ልከው ጓዜንና ቡድኔን ከአየር መንገድ ወደ ሆቴል ማድረስ ብቻ ነበር። አሁንኝ መምህር እውነት ጋዜጠኝነትን ያውቃሉ ወይ? እሳቸው ስለሚያስተምሯቸው ተማሪዎች መረጃን ፈልፍሎ ስለማግኘት ጥበብ አፋቸውን ሞልተው የሚያስተምሩ መምህር ናቸው ወይ? እሳቸው እንዲህ ከሆኑ የሚያስተምሯቸው ተማሪዎችስ
እንዴት ይሆኑ? እኔ ተማርኩት ጥቂት የምህንድስና ሙያና የመድኃኒት ቅመማ ነው። አሁን ግን ስራዬ መጠየቅ ነው። እንኳንም ጋዜጠኝነትን ከኚህ የሐዋሳ ዩኒቨርሲቲ መምህር አልተማርኩ፣ እንኳንም የቀለም መምህር ያልሆኑ። እንዲህም ሆኖ ጋዜጠኞችን ማረቅ የሚፈልጉ መምህር እንደ ልባቸው ያለ መረጃ የሐዋሳ ዩኒቨርሲቲ መምህር በሚል ስም ጽፈዋል። እንዲህ አይነት መምህራን ጋዜጠኞችን በራሳቸው ልክ እየፈለፈሉ የኢትዮጵያ ሚዲያ በምንም አይነት ካለበት ፈቀቅ ሊል አይችልም። እነዚህ ባሉበት ሀገር ጋዜጠኞች ተጽፎ የተሰጠውን ብቻ የሚጠይቅ ሆዳ አደር ካድሬ እንጂ ጋዜጠኛ ሊሆን አይችልም። ከዚህ በመቀጠል የግዞት ሰንሰለት ከተሰኘው ከስሜነ ባይፈርስ መጽሐፍ ላይ የተገኘ ስለ አቶ ጌታቸው ረዳ የተጻፉ ምዕራፎችን ታደምጡ ዘንድ ጋበዝነው። ከጌታቸው ጋር መቀሌ የነበረን ቆይታ ህወሓቶች ከቲም ለማ ጋር ጨርሰው ባይፋቱም ከግንባሩ ለመላቀቅ በሚያቅማሙበት ዋዜማ ላይ ነበር። ስለሆነም ጌታቸው በነጻ ሐሳብ ቃለ ምልልስ ወቅት የለውጥ አመራሩንና ቲም ለማን ለማሽሟጠጥ ፈለገ። እናም ስለ ለውጡና የህወሓትን ጸረ ለውጥ መባል ሳውሳለት እንዴት ያለ ለውጥስ ምንድነው ሲል ጀመረ። አያይዞም ለውጥ ካልከኝ የስም ለውጥ እንጂ ምንም ነገር የለም። በአዴን አዴፓ ከመሆን ኦህዴድም ኦዴፓ ከመሆን የዘለለ ለውጥ አላመጡም ሲል ጨመረበት። እኛም እንደሚሹት ብንሆንላቸው ትዴፓ ነው መሰለም ምን ሆነው ትዴፓ መሆናችን ደግሞ ለትግራይ ህዝብ የልማትና የመልካም አስተዳደር ጥያቄ መልስ አይሆንለትም ሲል በአዴፓና ኦዴፓ ላይ አሽሟጠጠ። የአዴፓውን ዮሐንስ ቦያለውና የህወሓቱን ጌታቸው ረዳ የደርቢ ወግ ለማውጋት ጌታቸው በቀደደው መንገድ ለመጠቀም ስል ነው አዴፓና ትዴፓ የሚለውንና በአዴፓ ላይ የተወረወረችውን የጌታቸውን ሽሙጥ ለርዕስነት የመረጥኩት። አቶ ጌታቸውም አሸባሪ ሳይባሉ እና ዮሐንስም ብልጽግና ሳይሆኑ ሁለቱንም እንደ ግለሰብና እንደ ፓርቲ መቀሌና ባህር ዳር ላይ ሞግቻቸዋለሁ። በዋልታ ተቆራርጦ ለአየር ከበቃው ቃለ ምልልሳቸው በላይ በቆይታዬ ነጋቸውን በሚገባ ለማጤን ችያለሁ። ስለሆነም የህወሓትና የቲም ለማ ዳፋ እያሳሰበኝ ወደማይቀርላቸውና በኋላም ጦር ወደማማዘዛቸው ጠብ መሸጋገራቸው የማይቀር መሆኑ እየሸተተኝ ነው። አዴፓና ህወሓት በየቀኑ ከሶስት ያላነሱ መግለጫዎች እያወጡ ሐሳብና ፖለቲካን እርግፍ አድርገውት ሲዘነጣጠሉ ማየት ብርቅነቱ እያበቃ ወደ ተለመደ የዕለት ተዕለት ተረትነት እየተቀየረ ነው። በተደጋጋሚ መግለጫዎቻቸው ብቻ ያላበቁት ህወሓትና አዴፓ በአሚኮና በድምጸ ወያኔ መዘላለፍን በመጨመር እንወክለዋለን የሚሉትን ህዝብ እያሸበሩና እርስ በእርስ እያናቆሩት በዲያስፖራዎቻቸው በኩል ደግሞ በሰልፍ ጋጋታ እኔ በልጥ እየተባባሉ ኋላ ወደ ተገኙበት ደረጃ ለማምራት እየተመቻቹ ነው። ሀገር አቀፍ በሆኑት ነገር ግን በፌደራሊዝም በተቃኙት ዩኒቨርሲቲዎቻቸው በኩልም ዘለፋና ውረፋውን ወደ ልሂቃኖቻቸው አሻገሩት። የሃይማኖት አባቶችን ጨምሮ የእምነት ተቋሞችንም ጎራ ስለይተው መቧቀሳቸውን ገፉበት። አክቲቪስቶቻቸው ደግሞ በፌስቡክ አልበቃ ብሏቸው በዩቲዩብ፣ በትዊተር፣ በቴሌግራም፣ በቲክቶክ፣ በኢንስታግራም በተገኘው ሁሉ ጧት ማታ መናቆራቸውን ተያይዘውታል። በአንዳቸው ጭቆና የሌላኛውን ነፃነት ለመሻት መባዘንም የዘውትር ተግባራቸው ሆነ። አብዮታዊ ዲሞክራሲውንም ሆነ መደመርን በአዴንንም ሆነ ህወሓትን ኢህአዴግንም ሆነ ቲም ለማን ጌታቸው ረዳንም ሆነ ዮሐንስ ቦያለውን አምባቸው መኮንንንም ሆነ ደብረጽዮንን አሟልቼ ባላውቃቸው እንኳን የተሻለ መረዳቱ ለነበረኝ እኔ እንደ ዜጋም ሆነ እንደ ጋዜጠኛ የየዕለቱ እሰጣ ገባቸው ራስ ምታት እየሆነብኝ ነው። ሳብሰለስለው ሳውጠነጥን ከርሜ የመፍትሄው አቅጣጫ ልታየኝ ቢለኝ ጉዳዩን ለመዝጋት ወይም ለመዘንጋት ተገደድኩ። ከጓደኞቼ ጋር እኛም እንደሌላው ፖለቲካውን በዩቲዩብና በፌስቡክ እንዲሁም በቲክቶክ ተመርተን እያቦካን ባለ አንድ አጋጣሚ ላይ መፍትሄ መሳይ ነገር ብልጭ አለብኝ። ቢያንስ በመግለጫ በሚዲያ በአክቲቪስት በሃይማኖት አባት ወዘተ ጎራ ለይቶ የሚከናወነው ፍጭት ሀገር ይቅርና እንወክለዋለን ለሚሉት ህዝብ ኪሳራ እንጂ ትርፍ የሌለው መሆኑ ግልጽ ነው። እናም ህዝቡም እነርሱ በቀደዱለት ቦይ መፍሰሱን አቁሞ ወደ ቀልቡ እንዲመለስ የሚያስችለው መረጃ ማግኘትና መስጠት ከምችልባቸው አግባቦች አንዱ ቁልጭ ብሎ ታየኝ። ጌታቸውንና ዮሐንስን በነጻ ሐሳብ ላይ መሻታችሁ ምንድነው
ስለመሻታችሁ የምታደርጉት ሌላ ችግር እየቀፈቀፈ መሆኑንስ ትረዳላችሁ ወይ? መጠዛጠዛችሁ ለህዝባችሁ ምን ያተረፈለትስ ነው? ወዘተ የሚሉ ጉዳዮችን አንስቶ ማወያየት ተገቢ ይሆናል። ከባለቤቱ ያወቀ ቡዳ ነው እንዲሉ በማይጨበጥ ሐሳብ ላይ ስናቦካ ለምንውለው እረፍት ይሰጠን ዘንድ ጌታቸውንና ዮሐንስን በአንድ መድረክ ላይ ለማከራከር ለመሞገትና እውነታውን ለማጠየቅ የሚያስችል መድረክ ማዘጋጀት በኔ ልክ ቢያንስ የመፍትሄው መጀመሪያ ይሆናል ብዬ አስባለሁ። ከዮሐንስ ጋር በነበረኝ የቀደመ የባህር ዳር ቆይታ ተዋውቀናል። በአዴፓው የዋልታ ዋና ስራ አስፈጻሚ አቶ ተተካ በቀለ በኩልም መተዋወቃችን በሂደት ወደ መቀራረብ ተቀይሯል። ጌታቸው ደግሞ አለቃዬ ነበር። እንደ ዮሐንስም መቀሌ ላይ ተሟግተናል። ከሁሉም በላይ ግን የዋልታ ቦርድ አባል ነውና የነጻ ሐሳብ ፕሮግራምን ዓላማና ግብ ከዮሐንስ በላይ ስለሚገነዘብ ይህ ሐሳብ ብልጭ ባለልኝ ቅጽበት መጀመሪያ ስልክ የመታሁት ወደ ጌታቸው ረዳ ነው። ከዮሐንስ በፊት መጀመሪያ ወደ ጌታቸው ያስደወለኝ ሌላም ምክንያት ነበረኝ። የኮሙኒኬሽን ጽህፈት ቤት ጣፋጭ ዘመን ቆይታዬ ከነበሩት መካከል አንዱና ዋነኛ የነበረው የጌታቸው ረዳ ዘመን ነው። የበረከት ልጆችን በልጅነት ሳይሆን እንደ ጓደኛና ወንድም ወርሷል። በታሪክ አጋጣሚ እርሱ ሚኒስትር መሆኑ ኋላ ላይ በሰብሳቢና በተሰብሳቢነት ቢያገናኘንም መስተጋብራችን አንድና ያው በዘመንም ሆነ በአመለካከት መተዋወቃችን አንድ የሚያደርገን መሆኑን በመግለጽ በስብሰባ ብዙ ጊዜ የማናጠፋበት ባሻን ሰዓት ማግኘት የምንችልበትን እድል የፈጠረ ፈላስፋ ሚኒስተር ነው ጌታቸው። በኮርፖሬት ዳይሬክተር ቢሮክራሲና በሽመልስ ከማል ቸልተኝነት ለበረከት ልጆች ታዞ ነገር ግን በኪራይ ሰብሳቢ ኃይሎች ታንቆ የቆየው የኮሙኒኬሽን ቁሳቁሶች ሊሟላልን የቻለው ጌታቸው በመጣ 3 ቀንም ሳይሞላ በሰጠው ቀጭን ትዕዛዝ ነው። ስለ ስልክም እንዳናስብ ወረሃዊ የተትረፈረፈ ካርድ እንዲሰጠን ያደረገልን ጌታቸው ነው። ጌታቸው ኮሙኒኬሽን በደንብ የገባው ኮሙኒኬተር በመሆኑም እሱን ሽመልስንና በረከትን ያጣመረ ኮሙኒኬሽን ጽህፈት ቤት ሀገራችን ቢኖራት ስል ዛሬም ድረስ እንደተመኘው አለው። ስለሆነም ለጌታቸው ደወልኩና ከዮሐንስ ጋር በነጻ ሐሳብ ላሟግታችሁ ሐስቤ ነው ምን ትላለህ አልኩት። ምንም ሳያቅማማ ተገኝቶ ነው አለኝና ሙሉ ፈቃደኝነቱን ገለጸልኝ። ቀረጻው ዮሐንስ በተመቸውና በፈለገው ቦታ ቢሆን ግድ የሌለው መሆኑን ግን ደግሞ ግጥሚያው ከአዲስ አበባ ውጪ ከሆነ ፍላጎቱ ባህር ዳር ላይ መሆኑን አረጋገጠልኝ። የጌታቸውን ገደልኩ። ጌታቸው ያልመለሰውንና ያልፈቀደውን በህዝብ ግንኙነት ቋንቋ ማሳመንና ሐሳብ እንዲቀይር ማድረግ የማይቻል ከፈቀደ ደግሞ የማይለቅ ሙጫ መሆኑን ማውቃለሁና የዮሐንስ ነገር አሳሰበኝ። በዚህ ሰዓት የዋልታ ዋና ስራ አስፈጻሚ የነበረው ተተካ በቀለ የአዴፓ የፖለቲካ ዘርፍ ኃላፊ በመሆን በባህር ዳር ዮሐንስ በምትክል ሊቀመንበርነት በሚመራው አዴፓ ጽህፈት ቤት ባልደረባ ሆኗል። መጀመሪያ ለጌታቸው ገና እንዳልነገርኩት አድርጌ አማከርኩት። ጌታቸው ፈቃደኛም ይሆን አይመስለኝም። ደውልለትና ፈቃደኛ ከሆነ ለዮሐንስ ነግረዋለሁ አለኝ። ተተካናምኜ የጌታቸውን ይሁንታ እንዳገኘው መግለጽ በሁሴን ሐጂ አሊዮ መነጽር የከሸፈ መንገድ መሆኑን አውቃለሁና ወደ ዮሐንስ በዋያለው ስልክ መታው። ሰላምታ ከተለዋወጥን በኋላ መሻቴንና የመሻቴን ምክንያት ልክ እንደ ጌታቸው በተመሳሳይ አብራርቼ መልካም ፈቃዱ ይሆንልኝ ዘንድ ጠየቁ። ልክ እንደ ተተካ ጌታቸው እሺ አይልህም አለኝ። የአዴፓዎቹ ጌታቸው እሺ አይልህም ተመሳሳይ ምላሽ አጉል መታበይ ይሁን አይሁን አንባቢ በየራሱ ይመልከተው። ለማንኛውም ዮሐንስን እስቲ ለሞክረውና አሳውቀሃለሁ አልኩት። የጌታቸውን ቀደም የገድያለሁና ከርሱ ጋር ለሚደረግ የስልክ ምልልስ ያክል የሚበቃ የጊዜ ፋታ ወሰድኩና መልሼ ዮሐንስ ጋር ስልክ መታው። ጌታቸው ፈቃደኛ መሆኑንና መድረኩም ዮሐንስ በመረጠው ሜዳ ጭምር እንዲሆን መስማማቱን ነገርኩት። አዴፓው ዮሐንስ አቅሙንና ልኩን ወይም የአዴፓንና የትዴፓን ድርጅታዊ ስሌትና አሰላለፍ በፕሮሲጀር አሰራር ደንብ አወራረደልኝ። እኔ የአዴፓ ምክትል ሊቀመንበር፣ ጌታቸው ረዳ የህዋት ጽህፈት ቤት የፖለቲካ ዘርፍ ኃላፊ፣ ይህ የስልጣንና የኃላፊነት ተዋረዳችን ስለማይፈቅድልን ከሚመጥነውና አቻው ከሆነው ተተካ በቀለ ጋር አጋጥማቸው ብሎ ስልኩንና ልካቸውን አረዳኝ። ለጌታቸው የምሰጠው ምላሽ ጠፋኝ። ባልደውልለትም ከያዛ አይለቅምና በደወለ ሰዓት እውነታውን የመናገር የሞራልም ሆነ የሙያ ግዴታ አለብኝ። ምሽቱን የጠፋሁበት ጌታቸው
በማግስቱ ደወለና እንዴት አደረከው አለኝ። ዮሐንስ ያለኝን አንዳች ሳልጨምርና ሳልቀንስ ነገርኩት። ጌታቸውም እውነቱን ነው፣ በስልጣናቻ ስላልሆነን ከወይዘሮ ፈትለወርቅ ሞንጀሪኖ ላይ የህዋትን ምክትል ሊቀመንበርነት ስልጣን ለአንድ ሳምንት በወክልና ተቀብዬ ምክትል ሊቀመንበር መሆን ይችላልው። ይህንን ንገረውና ልብ ካለው እውነታውን ከያዘ የሱ አዴፓም እውነት ለውጥ ላይ ከሆነ ይምጣልኝ ሲል የሐሳብ ልዩነትን የማይፈራው ጌታቸው ነገረኝ። ይህንኑ የጌታቸውን ምላሽ የነገርኩት ዮሐንስ መልሱ ከፕሮሲጀር ወደ ስድብ ተቀየረ። እብድ በለው አለኝ። ዛሬ በዚህ ሰዓት ዮሐንስ ያለበትንና በየማህበራዊ ሚዲያው ላይ የሚናገረው ለተመለከትነውና ላደመጥነው እንዲሁም የመሰናበቻ ደብዳቤዋን በአንድ ትንፋሽ ፉት ብለን ላነበብነው ይልቁንም የአማራና የትግራይ ህዝብ የደረሰበትንና እየደረሰበት ያለውን ግፍና መከራ ግድያና መፈናቀል ወዘተ መመልከት የዘውትር ኑሯችን ለሆነብን በዚያ ሰዓት በእርግጥም ማን እብድ እንደነበር ማንስ እውነታውን ይዞ ይጮህና ያጫጫሁ እንደነበር መልሱ ግልጽና ቀላል ይሆናል። ቡዳውና የቡዳው ልጅ እነርሱ የሚሰጡት ምክንያት እንደተጠበቀ ሆኖ ቲም ለማና ህወሓት ተቃቀረው ህወሓት ከመቀሌ ተቀርቅሯል። ግን ደግሞ ጨርሶ ፍቻ አልፈጸሙ። ወቅቱ የፌደራሊስት ኃይሎች በሚል ስም በህወሓት አጋፋሪነት ህገ መንግስታዊ ስርዓቱን የማዳን ተልዕኮ ነው ያሏቸውን ተከታታይ መድረኮች ባደረጉና በዚህም ቲም ለማ በተቆጣ ሰሞን የሆነ ነው። የህወሓቱ ቃል አቀባይ ከዋልታ ቦርድ አባልነቱም አልተነሳም። ጌታቸው ረዳ ወደ ህወሓት ጽህፈት ቤት በተዘዋወረ ብዙም ሳይቆይ የነጻ ሐሳብ እንግዳይ እንዲሆን ፈቃዱን ጠየቁት። ጌታቸውን የመረጥኩበት ቀዳሚ ምክንያት ህወሓት በርግጥም በእርሱ ስለምትገለጽ ነው። እዚህና እዛ ሆነው የሚወረውሩት ለህዝቡም እየተረፈና ስጋቱም እየጋለ መሆኑን ሌላኛው ምክንያቴ ሲሆን በነጻ ሐሳብ ግብ አግባቡም ውጥረቱን ማርገብና እውነታውን አውጥቶ ህዝቡ የራሱን አሰላለፍ የሚያሰማምርበት እድል መፍጠር ተጨማሪውና ተያያዥ የሆነው የምርጫዬ ምክንያት ነው። ጌታቸውን የኤዲቶሪያሉንም ፈቃድ እንዳገኘው ወደ መቀሌ አመራው። አስቀድሜ የማውቃት መቀሌ በርግጥም እንደማውቃት ሆና አላገኘኋትም። የህወሓት አመራሮች ብቻ ሳይሆኑ ህዝቡ ከያለበት ተጠራርጎ መቀሌ መሽጓል። በሚገባ የማውቃቸውና ይልቁንም በጸጥታቸውና በርጋታቸው የምደመምባቸው የመቀሌ ጎዳናዎች እንደዚያ ሆነው አላገኘኋቸውም። መንገዱ፣ ካፌው፣ የከረምቡላ መጫወቻው፣ የጀበና ቡና መጠጫ ስፍራዎች ከአፍ እስከ ገደፋቸው ሞልተው እንደተጨናነቁ ነው። ከጌታቸው ጋር ቀጠሮ በተያዘ ዋዜማው ቀትር ላይ መቀሌ አሉላ አባ ነጋ አየር ማረፊያ ደርሻለሁ። የጌታቸው ነው ለማለት በሚከብደኝ ነገር ግን በጌታቸው በተላከ ከርካሳ መኪና ወደ መሃል መቀሌ መሄድ ጀምረናል። የጎዳናዎቹና የግሮሰሪዎቹ ግርግርና በሰው መጨናነቅ በእግር ዘና ብሎ ለመጓዝም ሆነ ለማምሸት አይመችምና አስቀድሜ በስልክ ወደ ያስኩት ማረፊያ የገባው። በማግስቱ ረፋዱን 4 ሰዓት ለቀረጻ ቀጠሮ የተያዘ ቢሆንም ጌታቸው ለስራ ወደ ራያ ወጣ ስለማለቱና ሲመለስ ማምሻውን ቃለ ምልልሱን የሚሰጠኝ እንደሆነ ደውሎ አሳወቀኝ። ለርሱ እግረ መንገድ ቢመስልም አሁንም በድርጅታዊ ሴራ ሊጠልፈኝ ማሰቡን የሚያረጋግጥ አንዳች ነገር ጨመረልኝ። እስከዚያው እስክመለስ ማለቱ ነው። የሚንከባከቡ ሰዎች ይመጣሉ አለኝ። አሁን የሁሴን ሐጂ አሊዮ መነጽር ማጥለቅ ይጠበቅብኛል። ከምሳ በኋላ የሚንከባከቡኝ ግለሰቦች መጡ። አንደኛው እንክብካቤ ከማረፊያ ክፍሌ ጋር ሊገናኝ እንደሚችል ያጠለኩት የሁሴን ሐጂ አሊዮ መነጽር በሚገባ አሳይቶኛልና ከሆቴሉ እንግዳ መቀበያ ቦታ ሆነው ይጠብቁኝ ዘንድ ነግሬያቸው እዚያው ተገናኘን። 3 ሰዎች፣ 2 ሴቶችና 1 ወንድ። ጌታቸው እስከሚመለስ ድረስ የት መሄድ ወይም ምን ማድረግ እንደምሻና መሻቴን እንደሚያደርጉልኝ ነገሩኝ። እኔም መሻቴ ወጣ ብሎ ለብቻዬ ዞር ማለት ብቻ እንደሆነ ነገርኳቸውና አመስግኜ ሸኘኋቸው። ተንከባካቢዎቼ በመጡበት መኪናቸው እንደተመለሱ እኔም ጌታቸው እስኪመለስ ድረስ አንዳንድ መረጃ ከተገኙ ብዬ ለመቃረም ወጣው። ከማረፊያ ሆቴሌ ፊት ለፊት የሚገኝ አንድ የወንዶች አልባሳት ሱቅ የሚያማምሩ ቀበቶች ተመለከትኩና ጎራ አልኩኝ። ወደ ግብይቱ ሳመራ ባለሱቋ አድናቄ መሆኗን ገልጻልኝ በርግጥም አድናቄ መሆኗን በሚያረጋግጥ ከልብ የመነጨ ስሜት ሰላምታ ከተለዋወጥም በኋላ
አረፍ እንድል ጋበዘችኝ። ቡና በቴሌፎን አዘዘችልኝና ወደ ባለቤቷ ስልክ መታች። የምወደው ሰው እዚህ ከኔ ጋር ሱቅ ተቀምጦልሃል፣ እገሌንም ጓደኛውን ነው ይዘኸውና ስትል ነገረችው። ከርሷ በላይ ነፍሱ እስኪጠፋ ባለቤቷ የሚወደኝ መሆኑን ገልጻለኝ ፈቃዴን ሳትጠይቅ ለማድረጓ ይቅርታ ጠየቀችኝ። በርግጥም መቀሌ አዲስ ላልሆነው ምናልባትም ቁጥሩን ለማላውቀው ጊዜ ለተመላለስኩትና ይቅርቷን መቀበል ግድ ይሆናል። እንግዳ አያያዝንና መስተንግዶን የሚያውቁበት የመቀሌ ሰዎች ለትንንሽ ስህተቶቻቸው ይቅርታ መጠየቅ ባህላቸው እንደሆነም በሚገባ አውቃለሁ። ጨዋታ ጀመርን። ስለ ከተማዋ መጨናነቅ አንስቼ ምንድነው ስል ወደ ጌታቸው የሚያደርሰኝን ጎዳና ሲያስኳት እንደ መሻቴም መረጃ ትሰጠኝ ጀመረ። እንደ ቀድሞ ሳይሆን አሁን በመቀሌ ምሽት እንኳን በነጠላ በቡድን መጓዝም ለማጅራት መቺ እንደሚያጋልጥ ቀድሞ ያለ ጥበቃ በሰረገላ ቁልፍ ተቆልፈው ያላንዳች ኮሽታ በሰላም ያድሩ የነበሩት ሱቆቻችን ዛሬ በጥበቃም ያልተቻለ መሆኑን በስሜትና በስጋት ውስጥ ሆና ነገረችኝ። ከያለበት ተጠራርጎ መቀሌ የከተመውን ወጣት የመቀሌ ኢኮኖሚ ሊቋቋመው ስላለመቻሉና ዘርፊያው ስለመፋፋሙ አወጋችኝ። ወዲያውም ባለቤቷ ከጓደኛው ጋር መጣና ተዋወቁኝ። እንደሚወዱኝም ትከሻዬን መታ በማድረግ ገለጹልኝ። መበረታታት እንዳለብኝ ይልቁንም ሁሉንም ማስደሰት በማይቻልበት ሀገርና አመክንዮ በሰው ትችትና ስድብ እንዳልዘናጋም መክረው ተለያየን። በነገራችን ላይ በሀገር ደረጃ ከነጻ ሐሳብ ተመልካቾች ልከኛና በምክንያት ግብረ መልስ የሚሰጥ ተመልካች የት አካባቢ ያለው ነው ተብዬ ብጠየቅ በዋናነት ተጋሩዎች የትግራይ ተመልካቾች ናቸው ብዬ እመሰክራለሁ። ጌታቸውን ስለ አማራ የህዋት ምልከታ ወጥሬ ሲይዘው ጎበዝ ጀግና ሰው ማን ዳንተ ነው ሲሉኝ የነበሩ የአማራ ተቆርቋሪ ጠበቃነን የሚሉ ተመልካቾች አብንን ስለ ተጋሩና ህዋት አስተሳሰብና መረዳት አንስቼ ስሞግተው ደግሞ ግልብጥ ብለው ወያኔ ባንዳ አፈርድሜ እናስበልሃለን የመሳሰሉ ዛቻዎችን በግብረ መልሳቸው ይዘፈዝፉታል። የኦሮሞዎቹ ቢያንስ በተሻለና ከተጋሩዎቹ ቀጥሎ በሁለተኛ ደረጃ ሚዛናዊ የነጻ ሐሳብ ተመልካቾች ተርታ የሚያሰልፋቸው ነው። ይወክለናል የሚሉት አካል የተነካ እስካልመሰላቸው ድረስ እዛ የሚጠሉትንም ሆነ እንወዳለን የሚሉትን ብነካ ባልነካ ሙገሳና ወቀሳ ብሎ ነገር የላቸው። የተነኩ ሲመስላቸው ብቻ ወይም የተነካን ስሜት ሲሰማቸው ብቻ ነው እሪታቸው የሚሰማው። የተጋሩዎቹ የተለየው በሁለት ምክንያት እንደሚሆን ገምታለሁ። ችግር ውስጥ ናቸውና ከመንግስት አንዳች ተስፋ ቢኖር ብለው የመንግስት ሰዎች የሚሞግቱበት ነጻ ሐሳብ የኛና የነርሱ ሳይሉ ሁሉንም በንቃት ስለሚከታተሉ ለማንም ያልወገነውን ነጻ ሐሳብና አዘጋጁን ከመፈረጅ ይቆጠቡ ዘንድ ያግዛቸው መሆኑ የመጀመሪያው ነው። ሁለተኛው ምክንያት ሚዲያን ሳይመርጡ ከመከታተላቸው ጋር የሚያያዝ ሲሆን ከነጻ ሐሳብ በተቃራኒ አጎብዳጅ የሆኑ ዝግጅቶችንና አድርባይ የሆኑ ዜናዎችን ማየታቸው የነጻ ሐሳብን የነጻነት ልክ ለመመዘን ያስቻላቸው መሆኑ ነው ብዬ አስባለሁ። አሁን ባለው ተጨባጭ ሁኔታ ጸረ ህዋት ነው ብለው የሚያስቡትን ዋልታ ለጉድ የሚጠሉት ተጋሮች ዋልታን ስለጠሉ ግን ነጻ ሐሳብን ከመመልከት እንዳልተቆጠቡ በግልጽና በብዙ መረጃዎች አረጋግጫለሁ። ከጌታቸው አስቀድሞ የአረና ሰዎችን ጨምሮ የህዋት ሰዎችንም እንደመሞገቴ በ3 ቀን የመቀሌ ቆይታዬ አንዳች ዛቻና ማስፈራሪያ ያለመመልከቴ ሳያንስ በየገባሁበት ካፌ፣ ግሮሰሪ፣ ሬስቶራንት ወዘተ ተጋሩዎች የሚሰጡኝ አክብሮትና አድናቆት ያጠየቀልኝም ይህንኑ እውነታ ነው። ከሚያማምሩት ቀበቶች አንዱን የወሰድኩት በነጻ ወይም በባለሱቅ ግብዣ መሆኑንም እዚህ ጋር ልብ ይሏል። ጌታቸው ማምሻውን ወደ 12 ሰዓት ላይ ደወለና መመለሱን ነግሮኝ አሁን እንችላለን አለኝ። እኔም ዝግጁ ነኝ አልኩት። የላኩልህ ሰዎች ተንከባከቡ ሆይ ሲለኝም የሆነውን ገለጽኩለት። አሁን እንችላለን እንዳላለ ትንሽ ቆየት ብሎ ደወለና ጧት ይሻለናል አለኝ። አልተንከባከቡኝማ። የላካቸው ሰዎች አልሰለሉኝም ወይም አላፈዘዙኝምና ሐሳቡን መቀየር የዲሞክራሲያዊ ማዕከላዊነት የግዞት ሰንሰለት ጠንቅቄ ለተረዳሁ እንደኔ አይነቱ ግለሰብ የሚገርም አይሆንም። መሻቱንና የመሻቱን ምክንያት ነግሬው ቃለ ምልልሳችንን እስክናደርግ ድረስ
በፈለገው መንገድ የሚመጣውን እንክብካቤና ድጋፍ እንደማልቀበል አረጋግጥኩለት። ቡዳ አለኝ። የቡዳ ልጅ እንጂ ስል እኔም አሽሟጠጥኩት። ጠዋት ቀረጻው ከተሳካ ምሽት የመመለሻ ሰዓታችን ስለሆነ እሰየው ነው። ግን የጌታቸው ነገር የሚሆን አይመስልም። አልፈለገ ስልክ ማንሳት ጉዳዩ ላልሆነው ጌታቸው እንደ ልብ ማግኘትና የማባበል ሥራ ማከናወን ስላልቻልኩኝ የእርሱን ስልክ መጠበቅ ግዴታዬ ሆኗል። እስከዚያው አልኩና በባዶ እጅ ላለመመለስ በማሰብ ከህዋት ጽህፈት ቤት ጎራ ብዬ የጽህፈት ቤት ኃላፊ የሆነውን ዓለም ገብረ ዋህድን ሞከርኩት። የዘመዶችህን ተልእኮ ይዘህ መጣህ ብሎ በቁጣና ግልምጫ አባረረኝ። በርግጥም በብርሃነ ጽጋቡ የኢህአዲግ የቁልቁለት ጉዞ የማውቀውን የመቀሌ የውሃ ፕሮጀክት እንክት አድርጎ የበላ 5 ፎቅ ገንብቶ 2ቱ የእህቴ ነው ሲል 3ቱ ህንጻዎቹ በርሱ ደረጃ በንብረትነት መያዙ ትርጉሙ ምን እንደሆነ የማያስጨንቀው ዓለም ገብረ ዋህድ ብርሃነ ጽጋቡ ባስቀመጠው ልክ ሆኖ አገኘሁት። እውነቱን ነው። እንዲህ ያለው አይነ ያወጣ ሌባ ምን ሲደረግ ነፃ ሐሳብ ቃለ ምልልስ ለመስጠት ይፈቅዳል? ሰውየው በብርሃነ ጽጋቡ ቋንቋ ሌባው ዓለም ነውና ያላንዳች ማንገራገር በተባልኩት አግባብ ከህዋት ጽህፈት ቤት ጠፋሁና ጌቾን መጠባበቅ ያዝኩኝ። ማግስቱን ረፋድ ወደ 5 ሰዓት አካባቢ ደወለና የትን ያዘጋጃችሁት አለኝ። የት ይሻላል አልኩት። አክሱምም ፕላኔትም የፈቀድከው ቦታ አለኝ። አክሱም ሆቴል እንደሚሻል የካሜራ ባለሙያዎች ሲነግሩኝ አክሱም ሆቴል እንዲፈቀድልን ያደርግ ዘንድ ነግሬው ወደዚያው አመራን። የቀረጻ ቡድኑ አባላት ዝግጁ እንደሆኑ ሳረጋግጥ ደወልኩለት። ምሳ እንብላ ሲል ጋበዘኝ። አንበላም አልኩት። በልታችኋል አለኝ። አልበላንም አልኩት። እና ኑ ልጋብዛችኋ ሲለኝ አይ አንፈልግም አልኩት። የጥቅም ግጭት እንዳይፈጠር ነው አለኝ። አዎ ብዬ መለስኩ። ቡዳ አለኝ በዲሞክራሲያዊ ማዕከላዊነት ቋንቋ። የቡዳ ልጅ እንጂ ብዬ የቀደመውን ደገምኩለት። በል እኔ ስለራበኝ በልቼ እመጣለሁ አለኝና ዘጋው። እርሱን እየጠበቅን ሳለ ደብረ ጽዮን ከአንድ ጠባቂው ጋር አክሱም ሆቴል መጣ። ድንገት ሲያገኘኝ እስካሁን አልጨረሳችሁም እንዴ ሲል ጠየቀኝ። ጌታቸው ትላንትና ራያ ለሥራ መውጣቱን አሁን ደግሞ እየመጣ መሆኑን ብነግረው የምን ራያ ሲል ጌታቸው ራያ እንዳልሄደና በእንክብካቤው ሊያደነዝዘኝ አሲሮ የነበረ መሆኑን አረጋገጠልኝ። ደብረ ጽዮን በዚህም ሳያበቃ ደወለለትና በትግርኛ ቶሎናላቸው እንጂ አለው። ትግርኛ ባላውቅም ቶሎናላቸው ማለቱን የተገነዘብኩት የደብረ ጽዮን ስልክ እንደተዘጋ ጌታቸው ደወለና ስላቃጠርክ የሚሆን ከመሰለህ አልመጣም ሲለኝ ነው። በአጋጣሚ ተገናኝተን ስለጠየቀኝ ብቻ ያወራሁት መሆኑን አውስቼ እባክህን አልኩት። ብዙም ሳይቆይ መጣ። ገና እንደተጀመረ ጥርስ ዘሎ 5ኛ ማርሽ የገባ ቃለ ምልልስ ቢኖር ከቡዳው ጋር የተደረገው ነው። ቡዳው ጌታቸውና የቡዳው ልጅ እኔው እየተከራከርን ነው። ለጌታቸው ተጀምሮ እስኪያልቅ የነገሩ አልፋና ኦሜጋ አማራና የአማራ ክልል አዴፓና አብን ናቸው። እነርሱን በራሳቸው ሜዳ አገኛቸዋለሁ ለሚለው መሟገቻ ምላሼ የጌታቸው መልስ ዘመዶችህ የሚልና ያለቃው ዓለም ገብረ ዋህድ ተመሳሳይ ፍረጃ ነው። መልሱ ሁሉ ጦር የሚያወዛውዘው ሲተኮስና ሲያቅራራ የሚውለው የጎጃም ገበሬና የጎንደር አርሶ አደር የአዴፓ ሻጥር መሆኑን የተመለከተ ነው። በየሰርጉና ማህበሩ የሚያቅራራውና የሚተኮሰው ጥይት ወዘተ የጌታቸው ማዕከላዊ ጭብጥ ነው። እርሱና ተጋሮች ከዚህ ነፃ ስለመሆናቸው ማስረጃው ምን እንደሆነ ማንሳት ተገቢ ነው። ወቅቱ ጾም በመሆኑ ምክንያት ሰርግና ማህበር ስላልነበር እንጂ እነርሱም ሲተኩሱ ሲያቅራሩ ልመለከት እንደምችል ጠቅሼ ብከራከርም አሻፈረኝ ብሎ ከዚያው አዴፓና አማራ ጀርባ ላይ አልወርዳለ። እኔም የቡዳ ልጅ ነኝና ዙሩን አከረርኩት። እንዲያውም የአማራ ፎቢያ አለባችሁ አልኩት። በዚህ ጊዜ ጌታቸው ተቆጣ። እኔ ግን በዚህም ሳላበቃ አሽሙረኛ ነህ ብዬ ጨመርኩለት። እድገቱና ፍጥረቱ አሽሙረኛ እንደማያደርገው ቢገልጽም አሽሙሩን ግን አሁንም እንደቀጠለበት ነው። ራያ አማራ ነው ያለውን ዘመዱን ህዋቱን ዛድግ አብርሃ በቴሌስኮፕ መሰለና አሽሟጠጠው። ክቡር ጠቅላይ ሚኒስትሩ እያለ እዚያው ዞር ብሎ ደግሞ ሌባና የዱርዬ ስብስብ ሲል ጠቅላይ ሚኒስትሩን የሚጨምረውን ቲም ለማ ላይ አሽሟጠጠ። የተለመደውን የእሳትና ጭድ ጉዳይ ማነሳና ለኦሮሞ በመወገን ኦሮማራን ለመበተን የሚያስችለውን የዲሞክራሲያዊ ማዕከላዊነት መርዝ ረጨ። ኦዴፓና አዴፓ ላይ ለማሳለቅም ህወሓትን ትዴፓ ሲል አሽሟጠጠ።
ነፃ ወተን ነፃ ያወጣነው ሀገር ሲል እየተኮፈሰ የነፃ አውጪ ስማቸውን ህወሓትን አለመቀየራቸውን በማስታወስ ስምን መልአክ ያወጣዋል ብዬ የቡዳ ልጅ በሆነበት ውበቱ የተባለ ጓደኛውን አነሳና ስሙን መልአክ እንዳላወጣለት ገልጾ በእርግጥም እርሱ ቡዳ እኔም የቡዳ ልጅ መሆኔን አረጋገጠልኝ። ተላላኪ ከነበሩ ተላላኪዎቹን ጠይቅ እንጂ እኛን ተወን ሲልም የአዴፓ አመራር ተላላኪነቱን አስታውሶ በቁጭት እንዲቆዝም ሊያደርገው የሚያስችል አሽሙሩን ጣል አደረገልኝ። ዲሞክራሲያዊ ልማታዊ መንግስትና ድርጅታችን ነው እያለ በየግንቦት 20 እስክስታ ሲያወርድ የነበረው ሁሉ ድንገት ብድግ ብሎ የጨለማ ዘመንና የተላላኪነት ዘመን ነበር ካለም ተጠያቂው እርሱ ተላላኪ የነበረው እንጂ እኛ አይደለንም የሚል ምክንያታዊና ተገቢ የሆነ መልስ ሰጠኝ። በመልሱ ውስጥ ግን የአዴፓ አመራርን ከለውጥ በኋላም ተላላኪ ሆነው መቀጠላቸውን በአሽሙር እየነገራቸው መሆኑ ነው። ቡዳውና የቡዳው ልጅ በዘመነ አብዮታዊ ዲሞክራሲ መቁረጥና መስፋትን እንዳልተካንበት አንዳች ነገር ከዚህ ቃለ ምልልስ ላይ ብትቆርጥ ወየውልህ በሚል ማስጠንቀቂያ ንትርኳ በቃ። ከቃለ ምልልሱ በኋላ ፈቃዱ ከሆነ ምሳውን ቢጋብዘን ፈቃዴ መሆኑን ነገርኩት። የጌታቸው መልስ ግን ሂድ ከዚህ ሆነና አረፈው። የመሳፈሪያ ሰዓታችን ደርሶ ነበር። ወዲህ ደግሞ ጾማችንን ውለን ነበርና በቂ ጊዜ ስለማይኖር በረራውን ለጧት ያስቀይር ዘንድ ለተቋሜ ዋልታ ጠቅላላ አገልግሎት ኃላፊ አሳውቄ ወደ ማረፊያ ሄድኩ። ወዲያውም አስቀድሜ ከካሜራ ባለሙያዎቹ አንደኛውን የምሽቱ በረራ ሳያመልጠው በፊት ቀረጻ የተደረገበትን ሚሞሪ ኮፒ በማድረግ አንደኛውን ወደ አዲስ አበባ እንዲልከው አደረኩ። ትላንትና ሊንከባከቡኝ የመጡት ጋር ደውዬ ዛሬ እንከባከቡኝ ዘንድ ፈቃዴ መሆኑን ብገልጽም እንደማይመቻቸው ያወሩበት መንገድ የበለጠ በዘመነ አብዮታዊ ዲሞክራሲ በዲሞክራሲያዊ ማዕከላዊነት ላይ የነበረንን የመረዳት ልክ ያጠየቅኩበት እድል ፈጠረልኝ። ማለዳ 3 ሰዓት ገደማ አሉላ አባነጋ አየር ማረፊያ መገኘት እንዳለብን የሚያመላክተው ተለዋጭ የጉዞ ትኬት በቴሌግራም ደርሶኛል። ከመጣን ጀምሮ ሲያገለግለን የነበረው ተሽከርካሪና የቡዳው ሹፌር በቀጠሮ አግባብ ማለዳ 2 ሰዓት ከማረፊያችን ዘንድ አልደረሱልንም። 2 ሰዓት ከ15 ሲል ያልተሳካ የእንክብካቤ ሴራ በትራንስፖርቱ ሂሳብ እየተወራረደብን ሊሆን እንደሚችል እኔም የቡዳው ልጅ ነኝና ስለጠረጠርኩት ወደ ሹፌሩ ደወልኩ። እንደፈራሁትም ስልኩን ዘግቷል። አንድ የመንግስት ታርጋ የለጠፈ መኪና አስቆምኩና ቢያንስ የኤርፖርት ታክሲዎች እስካሉበት ስፍራ እንዲሸኘን ጠየቅኩት። ወደ አለቃው እየሄደ መሆኑን ገልጾልኝ እስኪመለስ ከጠበቅነው እንደሚያደርገው አረጋገጠልኝ። በዚህ መሃል አንድ ጎልማሳ ሰው መጣና አቶ ስሜነህ ምን ፈልጋችሁ ነው ሲል ጠየቀኝ። ነገርኩት። ያስቆምኩትንና እስኪመለስ እንደምንጠብቀው የተስማማነውን የመኪና ሹፌር መመለስ እንደማያስፈልገው ገለጸለትና ከቆምንበት ማዶ ወደሚገኝ አንድ ግቢ ገባ። ኤክስኪዩቲቭ ኮሮላ መኪና ይዞ ወዲያውኑ ተመለሰ። እቃችንን ጭነን ወደ አሉላ አባነጋ የአየር ማረፊያ መንገድ ጀመርን። አክሱም ሆቴል አካባቢ ስንደርስ ጌታቸው አሰፋን ታውቀዋለህ ሲል ጥያቄ አነሳ። አላውቀውም ብዬ ከመመለሴ አንዱ የካሜራ ባለሙያ አውቀዋለሁ ሲል ጥልቅ አለ። ሰውየውም በአክሱም ሆቴል ተቃራኒ በመንገዱ ጠርዝ ላይ ከሚገኘው የጀበና ቡና መሸጫዎች እያመላከተ በዚህ 50 ሜትር ክልል ውስጥ ጌታቸው አሰፋ ይገኛል፣ እስቲ ያሳየኝ ሲል እንደርጎ ዝንብ ጥልቅ ያለውን የካሜራ ባለሙያ አፋጠጠው። ያው ሲል መልስ ሰጠ ማለት አለቀልን ማለት ነው። ላቤ በጀርባዬ ሲንቆረቆር ይሰማኛል። ደግነቱ ግን ልጁ መልስ ከየት ያምጣ? ሳታውቀው አውቃለሁ ማለት ነውር ነው፣ ለወደፊቱ እንዳይለመድህ ሲል ሸረደደውና ወደ ሌላ ጨዋታ አመራን። ፕሮግራሜን እንደሚወደው አነሳና የጌታቸው ረዳ ቃለ ምልልስ እንዴት ነበር አለኝ። የቸገረኝ ለሰውየው ጥያቄ ምላሽ ሳይሆን እንዴትና እንደምን አወቀ ይህ እየሸኘን ያለ ሰው ማን ነው ለሚለው ለራሴ ጥያቄ መልስ ማጣቴ ነው። በዚህ ጥያቄው የካሜራ ባለሙያዎች ላይ የድንጋጤ ፊት ይታይባቸዋል። አማራጭ የለኝምና ጥሩ እንደነበር ያውጋሁለት ከአየር ማረፊያው ደረስን። ዮሐንስ ገብረ ሚካኤል እንደሚባል ለሥራ መቀሌ መገኘቱንና የደብረ ጽዮን ገብረ ሚካኤል ታናሽ ወንድም መሆኑን ነግሮን ተሰነባብቶን ሄደ። እኔም የቡዳው ልጅ ሆኜ ተረፍን እንጂ ቡዳዎቹ እንዲህ ናቸው። ጌታቸው አሰፋ በርግጥም ዮሐንስ እንዳለው እዚያ ኖሮ ቢሆንና አውቀዋለሁ ያለውም የካሜራ ባለሙያም አውቆት ቢያሳየን የእርሱ እንዳለ ሆኖ ሳልፈልግ ለማየት የበቃሁት እኔ ይህን ጊዜ
ታሪክ ሆኜ የቀረ የነበረ መሆኑ ግልጽና የማያሻማ ነው።